ጠቅላይ ሚኒስትር ዶክተር አብይ አህመድ ዩናይትድ አረብ ኤሚሬትስ ገቡ። ጠቅላይ ሚኒስትሩ ዛሬ ረፋድ ዩናይትድ አረብ ኤሚሬትስ የተገኙት ይፋዊ የሥራ ጉብኝት ለማድረግ መሆኑን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ጠቅላላ ምርጫ የሚደረግባቸውን አካባቢዎች የጸጥታ ሁኔታ በተመለከተ ከፖለቲካ ፓርቲዎች ጋር መከረ። ብሔራዊ ምርጫ ቦርድ የእርምት እርምጃ ሊወሰድባቸው ይገባል ባላቸው ጉዳዮች ላይ የሚመለከታቸው የመንግስት አካላት ማስተካከያ እንዲያደርጉ ጥረት በማድረግ ላይ መሆኑን የቦርዱ ሰብሳቢ ሜላትወርቅ ኃይሉ ተናግረዋል። የፖለቲካ ፓርቲዎች ለይተው ለቦርዱ ባሳወቋቸው አካባቢዎች ላይ ከፖለቲካ ፓርቲዎችና ከሲቪል ማህበረሰብ ድርጅቶች የተውጣጡ አካላትን የሚያሳትፍ የክትትልና ቁጥጥር ኮሚቴ እንደሚሰማራ አረጋግጠዋል። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ በክልሉ ጋሞ ዞን በመሬት ናዳ አደጋ ጉዳት የደረሰባቸውን ወገኖች በስፍራው ተገኝተው አጽናኑ። በዞኑ ጋጮ ባባ ወረዳ ማዞ ዶይሳ ቀበሌ በተከሰተው የመሬት ናዳ እስካሁን ባለው መረጃ የ52 ሰዎች ሕይወት ያለፈ ሲሆን በአደጋው ደብዛቸው የጠፉ ሰዎችን የማፈላለግ ስራ ተጠናክሮ ቀጥሏል። ርዕሰ መስተዳድር ጥላሁን ከበደና የጠቅላይ ሚኒስትር ጽሕፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትር ዓለም ፀሐይ ጳውሎስን ጨምሮ ከፍተኛ የመንግስት የሥራ ኃላፊዎች በስፍራው ተገኝተው ተጎጂዎችን አጽናንተዋል።